ተንከባከብ እንጂ ከሷ ጋር ኑር ሊልኝ እኮ አይችልም። አውቃለሁ። እኔም እንደዛው ምን እሱን አላውቅም። እኔ እውቀቱ የለኝም ስለ እንደዚህ አይነት ነገር። ያኔ ለኔ ልባል አልችልም። በሰው በገፋፋማ ነው አይሆንሽም ሲሉኝ አብሬ እኔ ግራ ገባኝ። እሺ ለምንድን ነው የምታስጨንቀኝ? ሀይሚ እያሰነኩሽ አይደለም እኮ ከኔ ጋር መሆን እንችላለን አብረን እንቀጥል እኮ ነው። ላንተ ያለኝ ስሜት ስለሚያሸንፈኝ ስለማፈቅር ነው ከጎንህ ነኝ እያልኩኝ እስካሁን ድረስ ታገሰ የነበረው። አንተ ጭራሽ እዩን ከኔ ጋር ለምን እሺ እዛ ቤት ውስጥ እንደው ሃይሚ እኔ እሺ ታገሳለሁ ብዬ አንድ አብሬ ትኖራለሁ ብል ታኖረኛለህ? መልስልኝ። ስህተት እንደሆነ ይገባኛል። ከዚህ በላይ አታስጨንቀኝ። ለዚህ ከሆነ የጠራኸኝ ልሂድ በቃ እኮ መልስልኝ። እኔ ለምን አትረጂኝ? ችግር የለውም ከጎንህ አለሁ። እርግጠኛ ባልሆንበት ነገር እኔና አንቺ ተለያይ። እሺ ከዛስ አሁን ተለያይተን ልጁ የብሩክ አይደለም ይባል ንገረኝ። እሺ ምክንያቱም ንገረኝና የእናንተ ወደ ሮል እንመለስ። ነገርኩሽ እኮ በቃ ተበለሻሸ። አሁንም ሌላ ችግር ውስጥ ነው የምገባው። ቤተሰብ ዛሬ ለየት ባለ ርዕስ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። እንደውም ላይክ፣ ሰብስክራይብ ማድረጋችሁም እንዳትረሱ ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚና ብሩኬ ክርክር ላይ ናቸው ማለት ነው። ሲቀጥልም ደግሞ ቢኒያም እዩ እየመታት እየገረፋት ነው ማለት ነው። ምክንያቱም ሀይሚና ብሩኬ እንዲለያዩ ለምንድን ነው የምትፈልጊ? ያንቺ ባል እኔ ነኝ እንጂ ብሩኬ አይደለም፣ በእኔ ነው እንጂ የወለሹ በብሩኬ አይደለም። ታዲያ ምን ሆነሽ ነው ሀይሚና ብሩኬ እንዲለያዩ የምታደርጊ ብሎ እንዳያችሁ እየተመታች እየተገረፈች ነው ማለት ነው። እና እዩ ምንም ብታደርግ ምንም ብትፈጥር ሀይሚና ብሩኬ ደግሞ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም። ብዙዎቻችሁም ደግሞ ሀይሚና ብሩኬ ይለያያሉ ብላችሁ ብዙ ነገር ትላላችሁ። ሀይሚና ብሩኬም ደግሞ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እና እውነትም ብሩኬ ሀይሚ ሊከዳት አይደለም ሊፈትናት ነው ማለት ነው። ሀይሚም እንደዛ ማለት ነው። እና ቤተሰብ ብዙዎቻችሁ ደስ አለን ያላችሁ አላችሁ። መቼም ደስ አይበላችሁ። ሀይሚና ብሩኬ ጉዞ ይቀጥላሉ። እንደ በፊት ስቀው ተደስተው ይመጣሉ እንጂ መቼም አይለያዩም ማለት ነው። ላይክ ሰብስክራይብ ማድረጋችሁም እንዳትረሱ።